ሰላም ወገንታት እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? ስራ እንዴት ነው ጋይስ? ያው ስራ ይበዛል አይደል? እኔ ጋር ትንሽ ስራም በዝቷል፣ ዙረትም በዝቷል። ዙረትም ስራም እያልን ብቻ አለን እና እንዴት ናችሁ? ዛሬ እንግዲህ እንደምታዩት ቅምጥሌና ሚፍታ በአንድ ላይ መጣዋል ማለት ነው። ብሩኬን ማብሸቅ እንዲሁም ደግሞ ጠቃሚ ትምህርት ይዘው ነው የመጡት። ይሄ ፕራንክ የሚለው ነገር ብቻ አይደለም ባይዘወይ ብሩኬን ፕራንክ አደረጉት፣ ግን ደግሞ ብዙ ነገሩ ትምህርት የያዘ ነገር ነው። ሲቀጥል ደግሞ ሚፍታ እንግዲህ አይዞን፣ ምክንያቱም ሁለት ባልና ሚስቶች ደግሞ ለሁለት ተባብረው አንድ ቀን እንደሚያዝጉ አልጠራጠርም። ብሩኬ ደግሞ ብድር መመልስ አለብህ። ብትችል ሁለታቸውን በአንድ ላይ፣ ባትችል ደግሞ ለየብቻ ቢሆን ቅምጥሌ ጋር ተመሳጥረ ሚፍታ ጋር ተመሳጥረ ደግሞ ቅምጥሌን ኦኬ። አዎ ብድሩን ካልመለሰ ደስ አይልም። ማንኛውም ሰው ብድር መመለስ አለበት። አዎ የተነካ ይነካ። ሰው ሲነካችሁ ዝም አትበሉ። አዎ ዝም ስትሉ ወንጀል ነው። ጸብ ሳነሳሳ ማለት ነው። እና ለማንኛውም ብሩኬ ብድሩ መልሶ ማየት ፈልጋለሁ። ግን በዚሁ አጋጣሚ አንዳንዴ እንደ ቀልድ ተብለው የተደረጉ ነገሮች ሁሉ ትምህርት አላቸው ልምላችኋለሁ። እኛ መማር ከፈለግን በየቦታው መምህሮች ሞልተዋል እና የሆነ ነገር ስናይ ከ40 ደቂቃው ወይ ከ20 ደቂቃው ውስጥ 2 ደቂቃ 1 ደቂቃ የተወራው ትምህርት ይኖረዋል። ቼክ ካደረግን በደንብ ትኩረት ከወሰድን ማለት ነው። እና የዛሬው ቪዲዮ የገባኝና እንትን ያልኩት ምንድን ነው፣ አንዳንዴ እንዴት አለ መሰላችሁ፣ ብዙ ሰው አለ። ቅድም ሚፍታም ቅምጥሌም ተናግረውታል። የሆነ ሰው እባካችሁ አሁን ለምሳሌ ለሲጋራ ብር የለኝም እንደዚህ ነው ምናምን ሲል ወይ ደግሞ ለጫት ምናምን ሲል ይሰጠዋል። ሰው ይሰጠው። ወይ አሳዘነኝ እኮ ወይ ከባድ እኮ ነው። ሲጋራ ካላጨሰ ወይ ደግሞ ጫት ካልተጠቀመ ጥሩ አይሆንም ምናምን ብለው ይሰጣሉ ማለት ነው። እንደዛ ሳይሆን ግን ደግሞ የሆነ ሰው ራበኝ ተጠማው ምናምን ብለው ደግሞ ሲያለቅስ ደግሞ አይሰጡም። ብዙ ሰዎች ስለማይ ነው እግዚአብሔርን ብዙ ጊዜ አያለሁ እንደዚህ አይነት ነገሮች ማለት ነው። ግን እንደዚህ ሳይሆን ማድረግ ያለባቸው የሰዎች ሲራብ ሲጠማ ስጡ። ይሄ በጫት በምናምን አሁን ለምሳሌ እኔ ቡና ሳልጠጣ ስቀር ራሴን ያመኛል በጣም። ማመን ብቻ ሳይሆን ሰማዩ ምድር ነው የሚመስለኝ፣ ምድሩ ሰማይ ነው የሚመስለኝ። አንድ ሰው ሳይ 3-4 ሰው ነው የሚመስለኝ። ጥቁር ሳይ ቀይ ነው፣ ቀይ ሳይ ጥቁር ነው። እውነቱን ስነግራችሁ ግን ምንድን ነው አይገለኝም። ራሴን ያመኛል፣ ፍንክትክት ያደርገኛል አንድ ቀን ምናምን። ከዛ በኋላ ቼክ አላደርጉም። ሰዋለሁ፣ ይረዛኛል። ኦኬ ምግብ ካልበላው ግን ውሃ ካልጠጣው ግን እሞታለሁ ማለት ነው። ስለዚህ ልክ እንደዛ ነው። ሱስ ያለባቸው ሰዎች ኖርማል ነው ምላችሁ ለዛ ነው። መጠጥ የሚጠጡ ሰዎች አሉ። ካልጠጡ ምግብ ልም ብሎ ይጥፋ መጠጥ ካለ የሚሉ ሰዎች ራሱ አሉ። ማርያምን ምግብ ቼክ ማያደርጉ፣ ምግብ በሉ አልበሉ ምንም አይመስላቸው፣ መጠጥ ላይ ብቻ ትኩረት የሚያደርጉ። ግን ደግሞ ለጤንነታችሁ ጎጂ ነው። እድሜያችሁ እያጠረ እድሜያችሁን በገዛ ጊዜያችሁ እያሰጠራችሁ ነው የምትሄዱት። እና እናንተም ሰጪዎችም እንደዛ አታድርጉ። ለሲጋራ ነው 1 ብር እኮ ነው ምን ችግር አለው 1 ብር ምናምን ከምትሉ ያዙት። ወይ ደግሞ ለአንዲት ለኔ ቢጠብ ሰጧት ዳቦ ልትገዛ 50 ሳንቲም ጎላት ከሆነ ይሞላላታል ማለት ነው። እንደዛ አድርጉ። እውነቴን ነው፣ ተመከሩ። አሁን የዛሬው ቪዲዮ ደስ ይላል፣ ምክር አለው። እንደ ቀልደው የሚጀምሩ ሰዎች አሉ በነገራችሁ ላይ ማለት ነው። ለውዝ አለ ሲል እንትና ሚፍታ ምን ትዝ አለኝ፣ የሆነ ታይም ላይ ልክ የሆነ ቦታ ላይ ቁጭ ብዬ ጫት እየበሉ ምናምን ነበረ ማለት ነው። ከዛ ልክ ለውዝ አለ፣ ከዛ ለውዝ ቤ ምናምን ብለውኝ ለውዝ አረን ያልበላ ምናምን ስለ አይ ችግር የለውም እንደዚህ ቁጭ ከምትይ ምናምን ተብዬ ተቀበልኩና ለውዙ አንዲት ፍሬ ለውዝ በለውና ከዛ ልክ እነሱ ለውዙን ከጫቱ ጋር ምናምን ይበላሉ። ከዛ በበላውስ ብዬ አስብኩኝ። ማለት አሁን ጫቱን ከለውዙ ጋር በበላው ይጣፍጥ ይሆን ምናምን ብዬ አስብኩ። ለመቅመስ እግዚአብሔርን ቀምሼ ባየው ያኔ አንዳንድ ነገር ነክቼ ባየው እንደዚህ ደርሽበት ባየው ምናምን ትሉት የለም እንደዛ ሁላ ብዬ አስቤ ነበርና ምን ይሰማኝ ይሆን ያንን በልቼው ቢሆን ያን ቀን። ቅምጥሌ ደግሞ ምን አለች? ምንም አልሆንም አለች። እንጨቱን እኮ ነው እንጨቱን ጥርስሽ ውስጥ ምንም አትወኝም። ይሄ ቆንጆ ፈርታ እኮ ነው። እዛ ደግሞ አይናቸው እንዴት እንዳሳቀኝ ቅምጥሌ እንደዚህ አይኗን እዩልኝ። ወይኔ ከዛ ሚፍታ ደግሞ እንደዛው አይኑ እንደዚህ ብሎ እንደዚህ ሲያደርግ ልጅነት ትዝ አለኝ። ልጆች ናቸው እንደዚህ ሲበሻሸቁ ምናምን የሆነ ነገር እንደዚህ ያደርጋሉ አይናቸውን። እና የኔ አዝጎች የቅምጥሌ አወራር ደግሞ እንደነ ደስ የሚለው እዛ አስቁ ዘና ምናምን ያልቸው የሆነ ቋንቋ እያወራች ነበርና ደስ ይላል። ጥፍጥ ነው የሚለው የኔ ቆንጆ። ምንም ነገር አድርጊ ደግሞ በቢጃማ እንዴት ነው የምታምረው! ወይኔ ብሩኬ ግን ታድሎ ሚስታችሁ ቤት ውስጥ ቢጃማ ስትለብስ። ወንዶች ብዙ ጊዜ የሚፈልጉት ነገር እሱን ነው ብያችሁ ነው። ቢጃማ ስትለብስ ምናምን ይመቻቸዋል እና በቃ ይወዳሉ። እኔም እወዳለሁ። ማርያምን ሴት ልጅ እንደዚህ ቢጃማዋን ለብሳ ደንቦል ስትል ቤት ውስጥ ቤቱ እኮ ማለት ነው በቃ እንደዚህ ነው የሚያበራው ማለት ነው። ብርት ነው የሚያደርገውና ደግሞ ምን እንዳማረ ልንገራችሁ፣ ቅምጥሌ ልንገርሽ ማርያምን
እንደዚህ ቡናው ዝርግት ክታድርጋ ቡናው አጠገብ ቁጭ ብላ ቡናውን ስትቆለው ምናምን ራሴን ወንበር ላይ ያስቀመጥኩ። በቃ እንደዛ ቁጭ ብዬ ማለት ነው አብሬያት ቁጭ ብዬ በሷ እጅ ቡና መጠጣት። አላማራችሁ? እግዚአብሔርን እስኪ ንገሩኝ። አላማራ? እኔ አማረኝ ማለት በቃ አሁን እንደዚህ ቁጭ ብዬ አሁን እሷ እያፈላች አስባችሁታል? ግን እስማ ከዛ ደግሞ ቡናውን ቀዳችሁ እኮ ነው እንደሚሻለኝ ብቻ ግን ማለት ነው አማረኝ። አሁን እቺ ቡና ብቻ ነው እኔ ጥጥት አደርጋለሁ። ፈንዲሻይቱን ብልት አድርጌ ውጥት ነው የምለው። ሌላ ምንም ነገር አልፈልግም። ምንም ወሬ አልፈልግም። ምን አልፈልግም። ምስኪን ነው ቁጭ የምለው ማለት ነው። እሱን ብቻ እንፈልገው። ለማንኛውም ቡናውን ጭስስ ብሏል እንዳያችሁት። ደስ ይል ነበረ። ማርያምን ወይኔ አማረኝ። ሲጀመር ጧት አምሮኝ ነበር። ጧት እንደዛ አማረኝ እያልኩኝ ዛሬ አሁን ደግሞ ብሶ አማረኛ ልየውንም እና ደስ ይል ነበር። እንደዚህ አይነት አስተማሪ ቪዲዮዎችን ሁሉ ጊዜ ስሩ። ግን ደግሞ ቤተሰብ አንድ ጥያቄ አለኝ ለእናንተ። ጥያቄ አለኝ። የዛሬ ቪዲዮ ደስ ብሏችኋል? አስተምሯችኋል? የዛሬው ቪዲዮ ሳይሆን ሁል ጊዜ የሚሰሩት ቪዲዮ ያስተምራልም። በቃ ብዙ ነገሮች ራሳችን እንድናይ ያደርገናል። ምናልባት ትኩረት ስለማንሰጠው ነው። ትምህርትም እኮ ስንማር ትኩረት ሳንሰጥ ቀርተን ነው ኤክስ እየተመታን የመጣ ነው። ግን ትኩረት ስታደርጉ ደግሞ ኤክስ መመታት የሌለባችሁ ቦታ ላይ ኤክስ እንደተመታችሁ ይገባችኋል። እኔ እያደኩ እየበሰልኩ ስመጣ ነው ነገሮቹ እየገቡኝ የመጡት። ማርያምን አሁን ላይ ትምህርት ብማር በጣም አንደኛው ለምወጣ ይመስለኛል። ምክንያቱም የተሰጠውትን ነገር በስነ ስርዓት ማጥናት ስለምችል ማለት ነው። ኦልሬዲ በቃ ትምህርት እያለቀ ሲመጣ እየገባኝ ነበር። ግን እታች እስከላይ እስከሆነ ድረስ ስክመጣ ግን እንደደብ በቃ ማለት ነገሮቹ ኬር አይሰጡኝም። ኤክስ ብመታ ባልመታ ምንም አይመስለኝም የነበረ ማለት ነው። እና አሁን የምልላችሁ ፈልጌ ነው የሆነ ነገር ስታዩ አሁን እዚህ ጋር ለመሳቅ ወይ ደግሞ ዝም ብሎ የሆነ አንዳንድ ሰዎች አቃቂር ለማውጣት አቃቂር ምንድን ነው በአማርኛ እንትን ጉድፈት ያኔ እንደዛ ነገር ለማውጣት ብቻ የሚጠቀሙ ሰዎች አሉ ነው። አንዳንድ ሰዎች ደግሞ ለመማር፣ አንዳንድ ሰዎች ደግሞ ጀስት ፈታ ለማለት፣ አንዳንድ ሰዎች ደግሞ ሰፖርት ለማድረግ። የሰው ሁሉ እኮ ይለያያል። እግዚአብሔርን በቃ አንዳንድ ሰዎች በቃ ሰፖርት ሊያደርጓቸው የእነሱ ቪዲዮ ባይላቸው ይጠቅማቸዋል ብሎ ብቻ የሚያዩ ሰዎች አሉ። እና አንድ ሰዎች ሁሉ ብንለያይም እንዳስተሳሰባችን ብንለያይም ግን የምናያቸው ሁሉ ጥቅም አላቸው። እንዲሁም ደግሞ ሰፖርት አደረግን ካልን አይቀር ደግሞ አሁን ይሄን ሁሉ ካወራሁት ስለ አንዲት ሰብስክራይብ ላወራ ነው። እና ሰብስክራይብ እየጨመረ አይደለም። በዛ ላይ ላይክ የለም። ላይክ ለምንድን ነው የማታደርጉት እንዴ? ላይክ እኮ አይጎዳም። እግዚአብሔርን ልክ ግብት እንዳላችሁ እንደገባችሁ ላይክ ስታደርጉ ያነሳል ራሱ ዩቲዩብ ማለት ነው። እውነት ለመናገር ራሱ ያነሳል። ግን ገብታችሁ ማየታችሁ መቆየታችሁ አይቀርም እስከ መጨረሻው 5 ደቂቃ 3 ደቂቃ እስክታዩ ዝም ብላችሁ ከዛ ላይክ አድርጉ። ኦኬ፣ እንደዛ ነው ማድረግ ያለባችሁ። አንዳንዴ እንደገባችሁ ላይክ አድርጉ የሚባለው ልክ እንደገባችሁ ላይክ አድርጉ ሳይሆን በቃ እንደዚህ 2 ደቂቃ 1 ደቂቃ እንዳያችሁ ደግሞ ላይክ ማድረግ እንደገባችሁም ላይክ ማድረግ ጥሩ ነው። ኦሬዲ ግን አንዳንዴ ያው ላይኩ ለምሳሌ አንዳንዴ ላይክ ቀነሰ 19 ላይክ አይተ ነው ከዛ 5 ሆነ ምናምን ትላላችሁ አንዳንዴ። እና ሰው አንስተው ሳይሆን ሰዎች አንስተው አይደለም ራሱ ዩቲዩብ ያነሳል። ለዛ ነው ሼን ይወዱት አይደለም ላይክ ሰብስክራይብ ራሱ አንዳንዴ ማንሳት ሲኖርበት የሆነ ጊዜ ነገሮቹ ሲያጣራ ምናምን ያነሳል። ዩቲዩብ በራሱ ቁሌታም ነገር ነው። እውነቴን ነው እላችሁ። እና ባጭሩ ሰብስክራይብ አድርጉ። እየረሳን ነው። ስለ ሰብስክራይብ እያወራን አይደለም። እረፍት ይደረግ ተብለን ነበር። ግን አሁን እንዴ ሊያልቅ ነው እኮ የዚህ ዓመት መጨረሻ እስከ አዲሱ ዓመት ግማሽ ሚሊዮን እንገባለን ብለዋል። ሁለታቸው ይቻላልም ብለዋል። ስለዚህ እንደሚቻል ማሳየት አለብን። እነሱ ደግሞ እንደሚቻል የሚያሳዩን እየሰሩ ነው። በየቀኑ በየ2 ቀኑ እየመጡልን አይደል? በየቀኑ ይመጣሉ። ግን ያው በአንድ ቻናል ስለሆነ የማይሰሩት አንዴ በቅምጥ ላይ አንዴ በቡራ ስለሆነ እንደዛ ነው ያለው ነገር። እሺ፣ ስለዚህ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ታደርጉ የምታዩ ሰዎች ካላችሁ ቢግ ፒሸም በጣም ነው የሚደብረው። እውነቴን ነው። ከደርሳችሁ አይቀር ከመጣችሁ አይቀር ከሄዳችሁ አይቀር ሰብስክራይብ ድርግ አድርጋችሁ ይድት። እሺ የኔ ፍቅሮች፣ አዎ እሱን ልል ነው። እሱን ለማለት እኮ እንደዚህ ዙሪያ ጥምጥም በዚህ ወጣ በዚህ ወርዶ በዛ ሄዱ። እኔ ግን ወሬ ስወድ እግዚአብሔርን ወሬ እኮ ሙተት ብዬ ነው የምወደው። ፍት ብዬ ማለት እንደዚህ በተማሪ ክንብል ብዬ ነው የምወደውና እና የኔ ወዶች የዛሬ ቪዲዮ ጀስት ፈታ ደግሞ ወይኔ ብሩክ እንደም አበይ ሲላት ቅብጠ ይዛ ስትል ሚፍታ ምን ማለትሽ ሞኝነትሽ ማርያምን ሲጀመር ህፃን ነው ማለት የሆነ ልጅነት ነው እየወሰደኝ። ያኔ በቃ እንደዚህ ሰው ማድረግ የለበትም እንደዚህ ነገር መጠቀም የለበትም ምናምን ብያሰቡ። ከዛ ደግሞ እንዴ ነገረ ስራቸው እንደዛ እንትን ሲሉ ምንድነው በቃ ዘና ፈታ በል ምንድነው ቀናችን አታበላሽው ምናምን እንዴ ምንድነው እዛ ቡናውን ደግሞ እየቀዳውል ነው ብላ ስኒ ዘቅዝቃ ቅምጥል የቀዳች እዛ ለኔ አይታየኝም ትላለች። እዛ እንትና ሚፍታ ደግሞ ኡፍ እያለ ጠጣ ማለት አይ ብሩክ ምንድነው የምታደርጉት ይላል። እዛ ሚፍታ ደግሞ እያየ ይላል ሲኒ እያየ
ኧረ ወይኔ ኧረ ሚፍታ አንቆኛል ትላለች ደግሞ አንቆ እንደዚህ ብሎ አፏን እያለ እያየ ማለት ነው። ወይኔ ወንድሜ እኔን በቃ ብድር መመለስ አለብን። ለማንኛውም ማለት ነው ጋይስ እኔ ዙረት ነኝ ያለሁት ባካችሁ ዛሬ እግዚአብሔርን ኔት የለም ችጋራም ናቸው። ተይሲ ደግሞ ኔትወርኩ ከኛ ቤት የባሰ ወይ እውነቴን ነው። ከዚህ ማለት ነው ማርያምን በጣም ኔትወርኩ በቃ ከኛ የኛ ቤት እኮ ብዙ አይደለም ኔትወርኩ በጣም ያስጠላል። እዚህ ደግሞ በጣም ያስጠላል፣ ፕላስ ያስጠላል ነው የምላችሁና አሁን ስንት ሰዓት እንደሚወርድላችሁ አላውቅም፣ ግን በደረሳችሁ ሰዓት ስሙት። እወዳችኋለሁ። አይ ላቭ ዩ ሙጭጭ ባይ። ደህና ደሩ።